ያሻሁታ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ላይክ ሸር እያደረጋችሁ አበረታቱኝ። ዛሬ ይዤላችሁ የመጣሁት እንግዲህ ኤፍሬም የአብርሽ ወንድም የአብርሽ እንትን ማለት ነው ወንድም እንግዲህ ምንድነው ያለው? ሄርሜላ ከአብርሽ ነራቂ ከአንድ አመት በኋላ ታለቅሻለሽ። ከአንድ አመት በኋላ እንደ ሩታ አሁንም ወይ ብለሽ እንዳትመጪ። ስለዚህ ከአብርሽ ነራቂ። አብርሽን የሩታና የሩታ ብቻ ነው እንዴ አብርሽ የፈለገበት ያኒ ከተለያየ በኋላ እንደፈለገ መሆን አይችልም? እንደፈለገ ሌላ ህይወት መመስረት አይችልም ወይስ ምንድነው ነገሩ? አንተ ድብኮ ማለት ነው ኤፍሬም አርፈህ አትቀመጥም? ወንድምህን ያ ሁሉ ነገር ሲያሳልፍ ያ ሁሉ ነገር ሲያደርግ አንተ የት ነበርክ? አርፎ ትመጣለህ ወይም ደግሞ አርፎ ናይህ ነበር እንጂ ሙሉ በሙሉ ከሱ ጋር ከጎኑ ቆመህ እንኳን የአንድ ቀን ወንድሜ ነው እስኪ ዛሬ ከወንድሜ ጎን ልቁም ብለህ እንኳን ቆመህ አላየንም ማለት ነው። እና ለምንስ ልጁን አይምሮውን ታዞሩታላችሁ? ባፈቀረችው በወደደችው እሺ ባለችው በዛ ላይ ደግሞ በጠበቀችው እስከ ዛሬ ድረስ ሩታ የፈለገች የነበረው ያው በቀልብ ላይ ተነሳችው። መቼም አብርሽ በቁም ይኖራል ብላ አልነበረም። ስለዚህ ሄርሜላ ስለነበረች ጓደኞቹ ስለነበሩ ነው አብሽር አይዞ ምናምን ብለው የዚህ ያደረሱት ማለት ነው። ስለዚህ ለምንስ ትወቅሱታላችሁ? ለምን ትወቅሱታላችሁ? በቃ እሷ ፈታኝ ያለችው በስነ ስርዓት በወረቀት አመጣችለት ከ3 4 አልፈታሽም ብሏት ነበረ። ካልፈታኸኝ ብላ እንዲፈታት አደረገችው። ፈታት፣ በቃ አለቀ። እሷ ማይገባው ደነዝ የሆነ እንግዲህ ገንፎ የሆነ ደስታ የሚባለው አሁን ላይ እውነትም እንደተባለ ፍቅር ነው። ፍቅር ይዞኛል ብሎ መዝፈን አለብን። ፍቅር ይዞኛል እና ፍቅር ይዞታል። ፍቅር ስለያዘው አሁን ላይ ቢነገረውም አልሰማ ብሎ እንግዲህ ወይ ወራት 2 ወራት 3 ወራት ከቆየ በኋላ እሱም እየየ እያለ ይመጣል። ማን ደስታ ማለት ነው። ያ አሁን የጊዜውን እንግዲህ ሩታን ይዞ ወደ አረብ ሀገር ሊሄድ ወይም ደግሞ ወደ አረብ ሀገር ወደ የመጣበትን ሊሄድ አውሮፓ ነው የት ነበርኩኝ ያለው ነካ አውሮፓ እንደዚህ ነው እንዴ? እኔ መችለት ነው ያየሁት። እንደኛው እኮ ጠርገው ነው እንዴ ብር የሚያገኙት? እኔ እኮ በቃ ምን አይነት ምን ሰርተው ምናምን አውሮፓ ነው አውሮፓ ሲባል ትልቅ ነገር ይመስለኝ ነበር ማለት ነው። ሀባይ በጣም የተገረምኩት በዚህ ሰሞን አንድ ማቀው ልጅ እዛ ሆኖ ምሰራው ስራ ይሄ ነው ብሎ ሲያሳያይቼ ማለት ነው። እና በጣም ነው የሚገርመው። እና አሁን ከዚህ ከሞቀ ቤትዋ ከሞቀ ህይወትዋ ከሞቀ እንደዚህ እንደፈለገች ከምትዝናናበት አገር ይዘህ ወስደህ እዛ ልጨፈልቃት ወይስ እንዴት ነው ነገሩ? ብቻ ግራ ግብት ነው የሚያስገባው። እና ምን ልላችሁ ነበረ? የአብርሽን ተውት። ካሁን ወዲህ ህይወቱን ይኖርበት ይቆይበት፣ አታስጨንቁት። እንግዲህ ዞሮ ማንንም ህይወቱ ነው እንጂ የሚመራው አለ ህይወቱን ሰው ህይወት ላይ ዘው ብሎ አይገባም። አብርሽ እኔ ሄርሜላ ወዳታለሁ አፈቅራታለሁ እኔን አገባታለሁ ካለ ማንም ያስገድደው የለም። ቀለበት ሊያስርም ያስገድዳችሁት እናንተ ናችሁ። ለምን በልህ ይዛችሁት ማለት ነው። እልህ በየትኛውም ጉድጓድ ነው የሚያስገባው። በየትኛውም ጉድጓድ ትላንትና ሜሪ እያለቻት ነበረ አብርሽን አሁን ላይ አታገኙም ተዩ የራሱ ህይወት ጀምረዋል ቀለበት አስረዋል እዛ ቀን ሊቆርጥልሽ ብዬ ነበረ እዛ ቦታ የወሰድኩሽ
ስለዚህ አሁንም አልቆረጠልሽም፣ ተዩ በቃ ተዩ ይቅርብሽ ብለው ሲሏት በህይወቴ አትግቡ፣ በህይወቴ አትምጡ። ይሄ ደስታ የሚባለው ደግሞ አንድ እንደነገርኳችሁ አሁንም አልነቃም፣ ከእንቅልፉ አልተነሳም ይሁን አልነቃም ይሁን ብቻ አላቅም። ነካ ፍቅር እንደዚህ ያደርጋል እንዴ ከባይ እና አልነቃም። ቢነቃ ኖሮ አሁንም ደስታ የተጠቀመችበት ነው እንጂ ወደው አፍቅራው አይደለም። አውሮፓ የሚባለው ቦታ የምትሄደው ወይም ይዟት የሚሄደው እሱ አፍቅሯታል። በእርግጥ እንዳፈቀራት ደጋግሞ የተናገረ ነው። እሷ ግን አላፈቀረችውም። ስላላፈቀረችው ነው እንደዚህ እንትን የምትልበት ማለት ነው። መቼም እንደማታፈቅረው ነግረዋለች። ከህይወቷ አብርሽ እንዳልወጣ ነግረዋለች። ግን እሱ ሊገባው አልቻለም ማለት ነው። እና አሁን እኔ ስራዬን ትቼ ነው እንደ ፍትፈታዬን ያው ከእናንተ ጋር ልፈትፍት ብዬ ነው የመጣሁት እንግዲህ። እና ምን እላችኋለሁ፣ ሌላኛው ደግሞ ሀይሚዬ ዛሬ ሀይሚዬና ብሩኬ ትላንትና በጣም እያሳቆኝ ነበር። በጣም ነው ሙሼ እንደ አሮጊት ምናምን ሆና መታ እንደ አያት ሆና መታ ሀይሚን ያስጨፈረቻቸው ምናምን በጣም ነው ያዝናኑኝ የነበረው። በጣም ነው የሳቅኩኝ ከምነግራችሁ በላይ። ማታ ራሱ እዛ መንደር ላይ ሲዘዘር ራሱ እንዳላየሁትም እንደ ብዬ ምናምን በጣም ነው የሳቅኩት። እና ጨረቃይና ቡቡ ዛሬም እንግዲህ በከባድ ሰፕራይዝ መተዋል። እወድሻለሁ እስከዛሬ የተደበቀ እስከዛሬ የተሸፈነ እስከዛሬ ደግሞ የተደፈነ የነበረ የፍቅር ጥያቄ ዛሬ በእናቱን አጠገብ እወድሻለሁ አፈቅርሻለሁ ብሎ መተዋል ማለት ነው። ማን ብሩኬ እና በጣም ፏ ብለዋል። በጣም ደስ ይላል። በጣም ነው እንትን የሚሉት ማለት ነው። ሁለተኛ ደግሞ እንዳልኳችሁ የአብርሽ ወንድም ምን የሆነ ነው ያለው የራሱ ህይወት ያቃተው ገንፎ ማለት ነው። ከዚህ በፊት የሆነች ሴት እወዳታለሁ አፍቅራታለሁ ብሎ ቤዚናት ማነው የምትባለው ከተጫወተባት በኋላ ተዋት። መልሶ ሌላኛውም እንደዛው ከታ እስከ ታማ ሆስፒታል እስከምትገባ ድረስ ስማቸው ባላቃቸውም ማለት ነው። አሁን ላይ ደግሞ የወንድሙን ህይወት ለመበጥበጥ ከሱ ጋር ያኔ ወንድሙን አልሰማም ሲለው ወይም ደግሞ አብርሽ ምንም የምትለኝ ነገር አልሰማህም፣ እኔ ሄርሜላ ራሱ ባላገኛት ሌላ ህይወት እጀምራለሁ እንጂ ከሩታ ጋር በምንም ታምር አብሬ መኖር አልችልም ብሎ አስረድቶት አሁን ላይ ደግሞ በዚህ ምክንያት ወይም በሷ በሩታ ጉዳይ እንዳጠራኝ ስላለው አሁን ደግሞ ያደረገው ምንድን ነው ያደረገው? ሄርሜላን ተስፋ ለማስቆረጥ ሄርሜላን ደግሞ ጠርቶ አግኝቷት ሊዝትባት ምናምን። ለምን ምን አጠፋች እሷ? ምንድን ነው ያጠፋችው? ምንድን ነው ጥፋቷስ? ምንድን ነው? ምንስ አደረገች ሄርሜላን ማለት ነው? አብርሽ ትወደዋለች፣ ታፈቅረዋለች፣ ቀለበት አሰረላት። እሷም ያለችው ደህና መልስ ነው የሰጠችው። ቃል ኪዳን ማለት ወይም ደግሞ ቀለበትሽን አውጪና ስጭኝ ብሎ ሲላት አይሰጥም። ይሄ ያንተን የኔና የባሌ ወይም ደግሞ የኔና የፍቅረኛዬ ወይም ደግሞ የኔና የአብርሽ ነው። ስለዚህ ያንተ አልሰጠህም፣ በምንም ታምር ቀለበት ላወጣ አልችልም ብላ አለችው። ስትለው ቀለበቱ በምን ምክንያት እንዴት እንደማወጣው ወይም ደግሞ ቀለበቱ እንዴት እንደምወስድብሽ አሳይሻለሁ ብሏታል። ሙሽ አለ ኬፍክ አርፋህ የምትቀመጥ ከሆነ አርፋህ ተቀመጥ። ምን ወንድምህን እንትን ይሉብህ ነው እንዴ? ወይም ወንድምህ ልታሳብደው ፈልገህ ነው እንዴ? ከነሱ ጭምር ብታስብ ጥሩ ጭንቅላት ቢኖርህ እንደዛ አታደርግም ነበረ። ኤፍሬም የምትባል ትንቡካ ማለት ነው። እና በጣም ነው ያናደደኝ። ለምን እንደሆነ አላውቅም። አይቼው ነው እንደውም ስዘል የመጣሁት። እና ሸርሸር አድርጉለት፣ ሸርሸር ላይክ አድርጉለት፣ ሸር አድርጉለት። ላይክማ የኔ ነው አድርጎ የሱማ እናንተ ፈምሰዋል። እሱማ አንዴ የሆነ ነገር ከወረወረ እናይለታለን። አንዴ ከሩታ ጋር ይመጣል፣
ያማሙቃል፣ አንዴ ከሜሪ ጋር ይመጣል ያማሙቃል። እኔ በሰው ህይወት ጣልቃ ከሚገቡ ሙሉ በሙሉ ለምንስ የራሳቸው ህይወት አይኖሩም? እኔ በሚገርመኝ ነገር ማለት ነው የሚገርመኝ ነገር እና በጣም ነው የሚያናደው፣ በጣም ነው የሚያስጠላው እንደዚህ አይነት ነገር። እና አሁን ምን እላችኋለሁ፣ የተንገዳገድኩኝ ነው እየሰራሁኝ ያለሁት። ላይክ አድርጉልኝ፣ ሸር አድርጉልኝ፣ አፈምሱኝ እንዴ እናንተ ያላፈምሳችሁኝ ማን ሊያፈምሰኝ ነው? ሸር አድርጉና አበረታቱኝ። ካሁን ወዲህ እንትን አለኝ ብዬ አልኳኳልም ምናምን። እኔ ሸቃላ ነኝ፣ እንደዚህ ነው የምመጣባችሁ ማለት ነው ሁሌ። እና እንትን በሉልኝ ማለት ነው። እውነቴ ነው፣ ቀልድ አይደለም። ላይክ ሸር እያደረጋችሁ አበረታቱኝ፣ አበረታቱኝ። አሁንም ደጋግሜ ነው የምለው ማለት ነው። በጣም ተማረሬ ነው የመጣሁት። ሄርሜላ እዛ ጋር የአብርሽ ወንድም እንደዛ ሲያደርጋት አይቼ ማለት ነው። እና በጣም ተናድጄ ነው የመጣሁት እዚህ ጋር። እናንተም ደግሞ አታናዱኝ። ላይክ እያደረጋችሁ ግቡ። ሸርም አድርጉልኝ፣ ኮሜንትም አድርጉልኝ። ቪዲዮ አላብዛባችሁ። ቪዲዮ ሲበዛ ጥሩ አይደለም። እናንተም አታዩትም፣ ትንሽ ቢሆን ይሻላል። እኔም ስራ አለብኝ እኮ ስራ ይቼ ነው የመጣሁት። ቢሮ አለብኝ፣ ቢሮ አቁሜ ምናምን ነው። ሁሌ ቢሮ ስላችሁ ምንድነው ቢሮሽን ያላችሁኝ ነው አብዛኞቻችሁ ማለት ነው። ቢሮዬን እያወቃችሁ ምሰራው ስራን እያወቃችሁ ማለት ነው። ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እወዳችኋለሁ። መልካም ምሽት ይሆንላችሁ። በምሽት ነው የመጣሁት ብቅ ብዬ። ባይ ባይ። እወዳችኋለሁ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ